ሰበር ዜና አሁን በደረሰን ዜና መሰረት በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ሁኔታ እየተባባሰ ይገኛል። እንዲሁም ፈረንሳይና እንግሊዝ የጦር መርከባቸውን ወደ ሆርሙዝ ሰርጥ መላካቸውን እየተገለጸ ይገኛል። ሆኖም በዚህ ሁኔታ ሰሜን ኮሪያም ለኢራን የኒውክሌር ጦር መሳሪያ ማስታጠቅ እንደምትፈልግ በይፋ እየተገለጸች ይገኛል። እንዲሁም እስራኤል በደቡብ ሊባኖስ ላይ ከፍተኛ የሆነ የአየር ጥቃት እያደረሰች ይገኛል። ሆኖም ይሄ በአሜሪካና በኢራን የተደረገው የተኩስ አቁም ስምምነት በከፊል እየተጣሰ እንደሆነ እየተገለጸ ይገኛል። ሆኖም ይሄ ጦርነት በከፍተኛ ሁኔታ አስጊነቱ እየተገለጸ ይገኛል። ይህም ተከትሎ ከፍተኛ የሆነ የነዳጅ ዋጋ በአንድ ጊዜ በከፍተኛ ጭማሪ ማሳየቱን ተከትሎ እንዲሁም ተስፋ ተደርጎበት የነበረው የዓለም ኢኮኖሚ ይሻሻላል የተባለው ወደ ዳግም ወደማይመለስበት ውጥረት እየገባ መሆኑን እያሳየ ይገኛል። ሆኖም የእንግሊዝና የፈረንሳይ አምባሳደሮች እንደተናገሩት ከሆነ እኛ ይሄን ነገር የምናደርገው ሁኔታው በሆርሙዝ ሰርጥ ያለው ውጥረት በሰላማዊ ሁኔታ ለማርገብ ነው እንጂ በኢራን ላይ ዳግም ጦርነት ለማስከሰት እንዲሁም አሜሪካን ተደረበን ጥቃት ለማድረስ እንዳልሆነ እየተገለጹ ይገኛሉ። ሆኖም ኢራን ይሄ ሁኔታ እናንተ በዚህ ሁኔታ የምትገቡ ከሆነ ይሄ በከፍተኛ ሁኔታ አውሮፓን አደጋ ውስጥ እንደሚጥልና እናንተ ለአሜሪካ በረከትም በእናንተ ላይ እንደሚደርስ እየገለጹ ይገኛሉ። እንዲሁም ራሻ ይሄን ሁኔታ የእንግሊዝና የፈረንሳይን ተከትላ እሷም ለኢራን ከፍተኛ የሆነ የስለላና እንዲሁም ለእንግሊዝና ፈረንሳይ እንዲሁም እነዚህ ሀገራት ጥቃት የሚያደርሱባት ከሆነ የእነሱን ስትራቴጂክ ግቦቶች በዩክሬን ላይ በራሻ ላይ እንዳደረጉት ሁሉ እና እንትንም ራሻም ይሄን ሁኔታ አጸፋዊ ምላሽ ለመስጠት በከፍተኛ ሁኔታ እየተዘጋጀች ይገኛል። ሆኖም ይሄ ሁኔታ በጣም አሳሳቢ ሁኔታ ደረጃ እየደረሰ ይገኛል። ይሄ ውጥረት በዚህ ዳግም የሚከሰት ከሆነ ከባለፈው ከ40 ቀናት ጦርነት በላይ በጣም አስከፊና በጣም ከፍተኛ የሆነ ውድመት እንደሚያስከስት እየተገለጸ ይገኛል። እንዲሁም ይሄ ሁኔታ የአውሮፓን እንዲሁም የተለያዩ ዓለማት ያለውም የኢኮኖሚ ሁኔታ ላይመለስ ኮላፕስ እንደሚያደርግ እየተገለጸ ይገኛል። እንዲሁም እነዚህ የሶስት ሀገራት ፕሬዚዳንቶች የአሜሪካ እንዲሁም የፈረንሳይ እንዲሁም የኢራን የእስራኤል እንዲሁም የአሜሪካ እነዚህ ሀገራቶች እንዳሉት ከሆነ ይሄ ሁኔታ እኛ ጦርነት አንፈልግም እያሉ ይሆናል። ግን በስተኋላ እያደረጉት ያለው የስለላ እንዲሁም ዳግም የጦርነት የመክፈት ዝግጅት ለኢራንም ከፍተኛ የሆነ ማስጠንቀቂያ እየሆነ ይገኛል። አዳዲስ ዜና እንደዛ ላይክ ፎር ሼር ማድረግ የደረሰ መልካም ቀን